ባኬድ ይሻላል ፕሬዝዳንት በማለት በመንገዱ ላይ የሚያጋጥመውን እክል በትንቢት ነገረችው። ፕሬዝዳንቱ ግን ዝም ብሏት ወደ መኪናው ሲመለስ ልጅቷ እንደገና እየጮኸች በህልሜ አንድ ትልቅ የእሳት አደጋ መኪና ሲራወጥ ሰዎች ሲጮሁና ሲያለቅሱ አንተ መሃል ላይ ሆነ አይቻለሁ። አሁን በዚህ መንገድ ከሄድክ በሰላም አትመለስም። እባክህ የምለውን ስማኝ በማለት አስረግጣ ነገረችው። በዚህ ሰዓት ጠባቂዎቹ ትዕግስታቸው ተሟጦ ከመንገዱ ዘወር ሊያደርጓት ሲንቀሳቀሱ ፕሬዝዳንቱ ግን የሆነ ነገር አስቆመውና ወደ ኋላው ዞሮ ልጅቷን በጥሞና ተመለከታትም። ትንንሽ እጆቿ እየተንቀጠቀጡና አይኖቿን ባቀረው አሁንም ባለችበት እንደቆመች ሲሆን ፕሬዝዳንቱ ወደ እሷ ተመለሰና አጠገቧ በርከክ ብሎ ቆይ አንቺ ማን ነሽ በማለት ጠይቃት ስሜ ሆፕ ይባላል። አባት እናትም የለኝም። ማንንም ስለማላውቅ ጎዳና ላይ ነው የምኖረው። እዚያ ከዛፉ ስር ተኝቼ ሳለ በህልሜ አንተን አይቼ ስለነበር ነው ላስቆም የፈለኩት በማለት በሽክሽክታ ነገረችው። ፕሬዝዳንቱ አይኖቹን ብዝዝ አድርጎ የምትለውን በተመስጦ ሲያስብ ለሀፍታ ቆየና ይህች ህፃን አትዋሽም በማለት ተነስቶ ወደ ጠባቂዎቹ ፊቱን አዝሮ ከሁለት ሰዓት በኋላ የሚደርሱበት የወሳኝ ጉዳይ ጉዞ መሰረዙን ሲነግራቸው ሁሉም በድንጋጤ ዝም አሉ። ይህንን የፕሬዝዳንቱን ውሳኔ ተከትሎ ሁሉም ተሽከርካሪዎች እንደተኮለኮሉ እዚያው በዛፎች ተከበው መንገድ ዳር ከ5 ዓመቷ ሴት ልጅ ጋር ቆሙ። የማለዳዋ ፀሐይ አሁን ጥቁር ተሽከርካሪዎች ላይ ግለቷን እያሳረፈች በመሆኑ ኢብራሂም መኪና ውስጥ ተቀምጦ አይኖቹ ልጅቷ ላይ ተክሎ ሁኔታውን ያብሰለስል ጀመረ። ከ30 ደቂቃ በኋላ ከዋና ጠባቂዎቹ በአንዱ ላይ ከቀጠሯቸው የዓለም አቀፍ የቢዝነስ ቡድን አባላት የስልክ ጥሪ ገባለትና ሰውየው በጭንቀት መነጋገር ሲጀምር ፕሬዝዳንቱ ስልኩን ተቀበለውና የሚሉትን ሲጠይቅ